ስላመንኩኝ እኔም እንደ ሐና ልቤ ባንተ ጸና እኔም እንደ ሐና ልቤ ባንተ ጸና ማነው እስኪናገር ጠብቆ ያፈረ ተስፋዬ ነው ብሎ ባዶን የቀረ እኔ ግን እላለሁ ማረፍ ሀሳብ ማብዛት ነው። እንዲሁ ስራ ላይ ማሳለፍ ይሻላል። ምሪ፣ ሰሞኑን ግን ሁኔታሽ ልክ አይደለም። ምን ሆነሻል? ባለፈውም ከብሩክ ጋር የነበርሽበት ሁኔታ ከባድ ነበር። ሳትረጋጊ ያላወራሽም እያልኩ ጊዜው ሄደብኝ። ቆይ ምንድነው? ምን ሆነሻል? ምንም መፍትሄ የሌለው ጭንቀት እንዲሁ ዝም ብሎ ነው። መፍትሄ የሌለው ነገርማ የለም። መቼም እኔ አንቺን ለመምከር የመበቃ አይነት ሴት አይደለሁም። ግን በዚህ ሁኔታ ሳይሽ ጨንቆኛል። ምንም አይነት ችግር ከእግዚአብሔር አቅም በታች ነው። ደግሞም እንዳንቺ በእግዚአብሔር ታምኖ ለሚኖር መፍትሄ የሌለው ችግር አለ ብዬ ለማውራት ይከብደኛል። እግዚአብሔር ካልፈቀደውስ? እርሱ ካልፈቀደውማ መፍትሄው አለመፍቀዱ ነው። የተጨነቅሽበትን ጉዳይ እግዚአብሔር ሲፈቅድ ብቻ ሳይሆን ሳይፈቅደውም መፍትሄው እርሱ ነው። ስላላደረገልሽ ነገር እያመሰገንሽ በደስታ መኖር እንጂ መፍትሄ የለውም የሚባል አይመስለኝም። ትክክል ነሽ። እኔ መፍትሄ ያጣሁለት ፍላጎቴን ጥያቄን በቀጥታ በማገኝበት መንገድ ለካ እግዚአብሔር ባለመመለስ ለጥያቄያችን መልስ ለጭንቀታችን መፍትሄ ይሰጠናል። እውነትሽ ነው መሪ። እኔ ካንቺ ልስማው ብዬ እንጂ ጭንቀትሽ ልጅ አለመውለድ እንደሆነ አውቃለሁ። ከዚህ ውጪ በህይወትሽ የከበደሽ የጨነቀሽ ነገር የለም። ግን እግዚአብሔር በራሱ ጊዜ ሊሰጥሽ አስቦ እንደሆነ ማን ያውቃል? የእርሱን ጊዜ በተስፋ እየጠበቅሽ ያለሽን ከምስጋና ጋር ብትቀበይ መልካም ይመስለኛል። የጨነቀኝ እኮ ልጅ አለመውለድ አይደለም። እኔ በማልሰራው በእግዚአብሔር ስራ ገብቼ እንዴት ልጨነቅና ላማረር እችላለሁ? ግን በልጅ ምክንያት ብሩኬን ላጣው ትዳሬ ሊፈርስ እንደሆነ ይሰማኛል። ኃይለኛ ራስ ምታት የሚሆነብኝ ይሄ ነው። ምሪ፣ አንቺ አላጎደልሽበትም። ስጦታው ከእግዚአብሔር ነው። እግዚአብሔር ደግሞ ሁሉም በጊዜው ለሁሉ ይሰጣል። ደግሞ ብሩኬም ቢሆን ከልጅ በፊት ላንቺ ያለው ፍቅርና ክብር እኔም የሚመሰክርለት ነው። እርግጥ የአመለ ልጅ መውለድና እናንተም ልጇን እንደ ልጃችሁ መቀበል እርሱን በተለየ ሁኔታ ስቦት ይሆናል። ግን ጉድለት ስታይ እየተናገርሽ የመጣው ልጅ ፍቅራችሁ ላይ ፍቅር፣ ቤታችሁን በደስታ እንዲሞላ የምታደርጉበትን ነገር መፍጠር እንጂ የሚያራርቃችሁ ከሆነ ለዚህ በአስቸኳይ መፍትሄ ልታበጁለት ይገባል። ምን አይነት መፍትሄ? አላውቅም። ምናልባት ከልጇ ጋር ልትኖርበት የሚችል ሌላ ቦታ ማመቻቸት ሊሆን ይችላል። ይሄማ በጣም ከባድ ነገር ነው። አውቃለሁ። እየጨከንኩባት እኮ አይደለም። ትዳራችሁን ለመጠበቅ አማራጭ እያስቀመጥኩ ነው። ወይም ደግሞ ሌላ መፍትሄ መፈለግና ትዳራችሁ የሚጸናበትን ፍቅራችሁ የሚያብብበትን መንገድ ሁሉ ልታስቢና ልታደርጉ ይገባል። ተሰና እኔም እንደ ሐና ልቤ ባንተ ጸና እንዳትታበዩ
ቅዳሴ ሊገባ ብሎ ነው ጠዋት የወጣው። ብታይ በር ስታንኳኳ እንዴት እንደደነገጥኩኝ። ቁርስ ሳይደርስብኝ ይመጣል። ወደ ትላንትሽ ተመለሻል? እሱ ወደ ቤቱ መመለሱ ደስ አይልህም እንዴ? በምን እርግጠኛ ነሽ? አንቺ ማጥመጃ መንገድ ቢሆንስ? ዮናስን አውቀዋለሁ። ወይ ፌበን፣ እኔንስ ተይኝ። አቤል አያሳዝንሽም? ቆይ ምን አድርጎ ነው እንደዚህ ልብሽን የደፈነው? አታስብ፣ ይሄን ያስተካከለ አምላክ ሌላውንም ያስተካክላል። በይ ጤናማ ባልሆነ አንቺ ሐሳብ እግዚአብሔርን አታስገቢ። ነገ የሆነ ነገር ብትሆኚ አንተና ምን ልትዩ ነው? ዘካርያስ፣ ይሄ ሁሉ የምትደክመው ከዮናስ ጋር መሆን ካልቻልኩ ወደ አንተ መንገድ እንድመጣ አስበህ እንደሆነ አውቃለሁ። ግን አታስበው፣ በፍጹም አይሆንም። ለምን አይሆንም? አንደኛ ከዚህ በኋላ ከዮናስ ጋር ሊለየኝ የሚችል ሐሳብ ስለሌለ፣ ሁለተኛ ካንተ ጋር የመሆን ህልሙ እቅዱም ስለሌለ፣ ሶስተኛ ወንድሜ እንደወንድሙ አቅርቦ ሳለ አንተ እኔን በመመኘት ይበልጥ ስለምታሳዝነው ስለነዚህ ምክንያቶች አብረን መሆን አንችልም። አንቺ ጋር ያለው ጉዳይ ለቅ እንጂ የአቤልን ጉዳይ ለኔ ተይው። ዘካርያስ የማምን ጓደኛዬ ወንድሜም ጭምር ነበር። እኔ ባልኖር እንኳን የራሴን ያህል አምኜ እህቴን የትም ትቼ ልሄድ ነበር። እኔ ደግሞ ታውቃለህ፣ እህቴ ብቻ አይደለችም ልጄም ጭምር ናት። ዘካርያስ አሁን ውጣ። አቤል ውጣ። ዘካርያስ ውጣ፣ ውጣ። ቁርስ አልደረሰም እንዴ? ደርሷል። ቶሎ በይ ታዲያ አቀራርቢውና እንበላ። እኔም ርቦኛል። ልብሴን ቀያይሬ ልምጣ። እና ሚኪ እንዴት ይዞታል? ባክሽ ተይው። አሁን ደግሞ ሌላ አጀንዳ አምጥቷል። ምን አይነት አጀንዳ? ኢየሱስን ብቻ እየተከተልኩ ኦርቶዶክስ መሆን እችላለሁ ወይ? ማለት ገድል ድርሳን ምናምን ሳልቀበል የቅዱሳንን ምልጃ ሳልቀበል ቤተክርስቲያን የግለሰብ ሀሳብ የምታራምድ ተቋም የምትመስላቸው ሰዎች በራሳቸው ሕሊና የሚችሉትን ይዘው ኦርቶዶክስ መሆን የሚቻል ይመስላቸዋል። ይህ ፍጹም ስህተትና ክርስቲያናዊ ያልሆነ አተያይ ነው። ቤተክርስቲያን በሰማይ የሚኖሩ ቅዱሳንና በምድር የሚኖሩ ምእመናን አካል ሆነው ክርስቶስ ራስ የሆነላት አንዲት ጉባኤ፣ አንዲት ማህበር ናት። አስተምሯም አንድ አይነት ነው። ቋንቋና ባህል ሊለያይ ይችላል እንጂ። ስለዚህ ቤተክርስቲያን የምትወስነው የመንፈስ ቅዱስን ሐሳብ እንደ አንድ አካል መቀበል እንጂ
ይህን እቀበላለሁ ይህን አልቀበልም የሚል የራስ ሀሳብ ይዞ መቀላቀል አይቻልም። አካል እንደ ጉባኤው ያድጋል እንጂ እንደ ራሴ ካላደግኩ ካለ ያ አካል አይደለም። ከአይምሮች በራሱ መንቀሳቀስ ከጀመረ ወደፊት ሌላውን አካል ሊመረስ ስለሚችል ሊወገድ ይገባዋል። ስለዚህ ድርሳን ገድል ምናምን የሚባሉ ነገሮችን ሳንቀበል ኦርቶዶክስ መሆን አንችልም ማለት ነው? አትችይም። አይደለም ሙሉ ገድልና ድርሳን ይቅርና ውስጡ ግራ የገባሽ ሀሳብ ካለ እንኳን ምን ማለት ነው ተብሎ መምህራን ይጠየቃል እንጂ በአደባባይ ይህን እቀበላለሁ ይህን ደግሞ አልቀበልም እያሉ ምዕመናንን ማወቅ ተገቢ አይደለም። ጥያቄ ሲኖር መጠየቅና ሊቃውንቱ ቶሎ መልስ የሚሰጡበት ሞትወስ ግን ግዴታ ነው። ግን እኮ በጣም ብዙ ከባባድ ነገሮች አሉበት። የቱ ጋር? ምን አይነት? እንጃ እኔ አላነበብኩትም። ግን ይሄ የማርያም ታምር ምናምን የሚለው መጽሐፍ ላይ ታምሯን ቆሞ ይሰማ ስጋና ደሙን እንደተቀበለ ይደረግለታል ምናምን የሚል ነገር ሰምቼ እንዴት ድንክ እንዳለኝ። አንቺ የጌታ ስጋና ደም ከመታሰቢያነት በዘለለ የዘላለም ሕይወት እንደሚገኝበት ታምኛለሽ? አላምንም። አየሽ፣ ጌታ ስጋዬን የበላ ደምን የጠጣ የዘላለም ሕይወት አለው ብሎ የሰጠውን ቃል አትቀበል። ከመታሰቢያነት የዘለለ ምንም ትርፍ እንደሌለው ነው የምታምኑት። ይህን ቃል ለመቃወም ሲሆን ግን ጨዋችሁ እየተናገራችሁ ሰው ታሰናክሉበታላችሁ። ስህተታችሁን ተመልከች። እሺ ቆይ በእናንተ አረዳድ ስለዚህ ቃል ታስረጅኝ ትችያለሽ? በሚገባ። የታወቀ ምክንያት ህመም ካልከለከለው ስጋው ደግሞ ይቀበል። መቀበል ያልቻለ ይሆንልኛል ይደረግልኛል በማለት ቢሰማ እንደተቀበለ ይሆንለታል አይደለም የሚለው የታምረ ማርያም መቅደም። ቅዱስ ቁርባን በህይወታችን አንድ ጊዜ ብቻ የምንፈጽመው ሚስጥር አይደለም። ዘመናችን ሙሉ ልንመላለስበት የሚገባ ህይወት ነው። በዘመነ ኦሪት እስራኤላውያን ይመገቡት የነበረው ያመና ለአዲስ ኪዳኑ ስጋና ደም እንደ ጥላ ወይም ምሳሌ ሆኖ ያገለገለ ነው። ያንን ህይወትን የማይሰጥ መና እንኳን እስራኤላውያን ከመመገባቸው በፊት ያደርጓቸው የነበሩ ዝግጅቶች ነበሩ። ከዚያ ይልቅ የሚከብረውን የጌታ ስጋና ደም ለመቀበል ደግሞ ክርስቲያኖች እንዲከተሉት የሚገባ ስርዓት አለ። በቁርባን ህይወት ውስጥ መመላለስ ከክርስቲያኖች ለተወሰኑ ሰዎች ብቻ የተተወ ተግባር አይደለም። ክርስቲያን የሆነ ሁሉ እንዲያደርገው የሚጠበቅ ነው። ይህ ከላይ ያነሳ ነው የታምረ ማርያም መቅድም ሲነበብ የታምሩ ተደራሲዎች ወይም ታምሩ ሊገልጻቸው የፈለጋቸውን ክርስቲያኖች ዕለት ዕለት በስጋው ደሙ ህይወት የሚመላለሱና ለዚያች ለተወሰነች ቀን ግን ስጋና ደሙን መቀበል ያልቻሉ መሆናቸውን እንረዳ። የእውነት አማኞች ይህን ይዘን ዕለት ዕለት ስጋው ደሙን የሚቀበል አንድ ክርስቲያን ከአቅም በላይ በሆነ ምክንያት ስጋና ደሙን መቀበል ባይችል ሊያገኝ የሚችለው ነገር ግን በእምነት ስለመሰማቱ ሊያገኝ የሚችለው ምን እንደሆነ እንመልከት። በስጋው ደሙ ህይወት የሚመላለስ በአንድ ስርዓተ ቅዳሴ ላይ ግን ከአቅም በላይ በሆነ ምክንያት ከዚህ ቅዱስ ሚስጥር መካፈል ያልቻለ ሰው የዘላለም ህይወትን ሊያጣ አይችልም። ስለዚህ የታምሩ መቅደም ስጋው ደሙን እንደተቀበለ ይቆጠርለታል ሲል የዘላለም ህይወትን በተመለከተ አለመሆኑ ግልጽ ነው። ሲጀምር የዛን ቀን ባለመቀበሉ ያጣው የዘላለም ህይወት የለማ። ፍጹም ክርስቲያናዊ ህይወትን በመኖር ላይ ያለ ስጋው ደሙን ለመቀበል የኃጢአት ምኞት ሳይሆን የታወቀ ምክንያት ወይም ህመም የከለከለው ሰው ቢኖር የዘወትር ልማዱ ከሆነው ከቅዱስ ቁርባን በመራቁ ለመረራ ሐዘን ሊዳረግ አይገባም። ነገር ግን በዚያ ቀን በእምነት ታምሯን ቢሰማ ቢቆብ ሊያገኝ የነበረው በረከት አይቀርበትም። ይህ ቃል በኃጢአት ፍቅር ተይዞ የማይቆርበው የእኛን ዘመን ክርስቲያን የሚመለከት አይደለም። እንዲህ ያለው ብልጣብልጥ ከቁርባኑ የከለከለው የታወቀ ምክንያት ወይም ህመም ሳይሆን የስጋ ምኞት ነው እንዲል መምህሩ። ይህ የእግዚአብሔር ቸርነት የተገለጠበት የታምሯ መቅደም ሲነሳ የእግዚአብሔርን ቸርነት የሚያመላክታችሁ ይልቁንም ተአምሯን ለመተቸት በር የሚሆንላችሁ ክርስቲያኖች ምናልባት መጽሐፍትን የምትረዱበት መንገድ የተቃዋሚ እንዳይሆን ተጠንቀቁ። እንደ አባቶች ይሁ ምንድነው አንተ ሰሞኑን ክላስ መቅረት አብዝታል? እባክህ ቡድንተኝነቱ፣ መለያየቱ፣ ክርክሩ ሰለቸኝና ደበረኝ። እኛ የምንፈልገው እሱን አልነበር እንዴ? የራሳችንን ህብረት መፍጠር፣ ቤተክርስቲያን ስተቷን አምና እንድትቀበል አልነበር እንዴ ስንታገል ነበር? ቤተክርስቲያን አትሳሳትማ። አዎ የጌታ ቤተክርስቲያን አትሳሳትም።
አንዲት ሎካል ቸርች ግን ትሳሳታለች። በዚህ ሐሳብ ተስማማል ነበር? ተስማማ ነበር። ግን እኛ እኮ ነን የተሳሳትነው። በቡድን በጎታ ከፋፍለን ለራሳችን ኑፋቄ ትምህርት እንዲያመች አድርገን አንዲቷን ቤተክርስቲያን የከፋፈልናት እኛው ራሳችን ነን። በተለይ ደግሞ የኢትዮጵያን ቤተክርስቲያን በተለየ መልኩ ለማጥቃት በሚመስል ሁኔታ አባ ጊዮርጊስንም ቅዱስ ያሬድንም ተሳሳች ለማለት ስርዓቷንም የተሳሳተ ለማስመሰል እኛ የምንፈልገውን እንቀበላለን፣ የማንፈልገውን ደግሞ አንቀበልም እያልን ስሁት አስተምሮ እየዘራን ልክ እንደ መናፍቃን እንደሚያደርጉት ለቤተ ክርስቲያን የማይታዘዝ ትውልድ እየፈጠርን ያለ ነው እኛው ራሳችን እኮ ነው። ጥያቄ ሲኖርብንም እኛ ወደ መምህራኖች ቀርበን እነሱን በመጠየቅ ፋንታ ባልጸኑ ምዕመናኖች ላይ የከበደ ትምህርት እየጫነን ራሳችንን እንደዋቂ ቤተ ክርስቲያንን ደግሞ እንደምትሳሳት የቆጠረን ልባችን በትዕቢት የተወጠረብን እኛ ነን። እኔ ወደ ውስጥ ገብቼ ለጥያቄዎቼ መምህራንን ጠይቄ ባዶ ማንነቴን ከማያልቀው የመንፈስ ቅዱስ እውቀት ተሞልቼ ወጥቻለሁ። ከዚህም በኋላ ጥያቄዎች ቢፈጠሩብኝ እንኳን መምህራኖችን እጠይቃለሁ እንጂ እናቴን ሰድቤ ለሰዳቢ አሳልፌ አልሰጥም። ያልገቡኝ ትምህርቶች ላይ ያልጸና መንጋ ሰብስቤ በሌላ ቅርጽ የመጣ የቤተ ክርስቲያን ሸዋ አልሆንባት። እስካሁን ላደረግኩትም ንስሐ ገብቻለሁ። ይበቃል። አንተን ብትሆን ከኔ በላይ የሚለውን ትምክህትና ትዕቢትህን ትተህ በተሰበረ ልብ በቅን ልቦና ወደ እናት ቤተክርስቲያን ተመለስ። ክርስትናን በንባብና በእውቀት ብቻ መዘነ ቤተክርስቲያንን በልክ ካለበስኳት አትበል። አብርሃም አባቱ የማረኝ ያለው የት ያለው ነፍስ ነው? በሲኦል። ጥሩ። በሲኦል መለመን ይቻላል? በሲኦል ያለው ሰው አብርሃም መሆኑን እንዴት አወቀ? ማለቴ በሲኦል ማወቅ ይቻላል? ከሞት በኋላ አውቀታል? ኃጢአቱን እግዚአብሔር ይቅር ያለውና በደሙም የሸፈነለት ሰው በታላቁ ዘማሪ በዳዊት መዝሙር ከተዘመረለት በሐሳቡ እንኳን ኃጢአትን ስላልሰራችሁ ድንግል ምን አይነት መዝሙር ይዘመረላት ይሆን? መጽሐፍ ቅዱስ ኢየሱስን ሸፍኖታል ብለሽ ታምኛለሽ? ምን ማለት ነው? መጽሐፍ ቅዱስ የቅዱሳን ታሪክ በብዛት የሰፈረበት መጽሐፍ ነው። ቅዱሳን ብለን የምንጠራቸው እግዚአብሔር ሰዎች በተለያየ ጊዜ ከእግዚአብሔር ጋር ስላደረጉት ቃል ኪዳን፣ ስለፈጸሙት ገድል፣ ስላጋጠማቸው ውጣ ውረድ፣ ትዕግስታቸውና መሰል ነገሮች ተጽፎ የምናገኝበት መጽሐፍ ነው። ለምሳሌ ኦሪት ዘፍጥረትን እንውሰድ። ስለ አዳምና ሔዋን፣ ስለ አቤልና ቃየል አቤልን እንዴት እንደገደለው፣ ስለ ሄኖክና ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ልጆቹ፣ ስለ ሶዶምና ጎመራ፣ ስለ ሎጥ፣ ስለ ሚስቱ የሚተርክ የመጽሐፍ ቅዱስ ክፍል ነው። በሲኦል ያለው ሰው በምድር ላሉ ቤተሰቦቹ ሲጸልይ እናያለን። አስተውይ እንግዲህ በሲኦል ያሉ ሰዎች በምድር ላሉ ቤተሰቦቻቸው መለመን ከቻሉ በገነት ያሉ ቅዱሳን በምድር ላሉ ሰዎች ሊለምኑና መልስ ሊሰጡ አይችሉም ማለት እንችላለን። ሌላው በአብርሃምና በሙሴ መካከል የረጅም ዘመን ልዩነት አለ። ታዲያ አብርሃም በምድር ላይ ሙሴ የተባለ ነብይ እንደተነሳ በዚሁ የመጽሐፍ ቅዱስ ክፍል ላይ ሲናገር እንሰማለን። ተመልከች እንግዲህ በሲኦል ያለው ሰው ለቤተሰቦቼ አላዛርን ስደድልኝ ብሎ አብርሃምን በለመነው ጊዜ ለእነርሱ ሙሴና ነቢያቶች አሉላቸው እነርሱን ይስሙ ብሎ ይናገራል። አብርሃም በምድር ላይ ሙሴ የተባለ ነብይ እንደተነሳ ያውቅ ነበር ማለት ነው። ስለዚህ ከሞት በኋላ ባለው ህይወት ዕውቀት እንዳለ በዚህ የመጽሐፍ ቅዱስ ክፍል ልንረዳ እንችላለን። ያው በአብርሃምና በሙሴ የረጅም ዘመን ልዩነት እያለ
ከአቤል ጋር ትላንት እንዴት ነበር? በጣም ጥሩ ጊዜ ነበረን። ይሄው እንደውም ገድል ገዝቼ ትላንት ከነገረኝ ጋር አላመዛዘነው። በጣም ደስ ይላል። ግን ስታነበው ስተት ለማግኘት ሳይሆን ዋና ዓላማው ቅዱስ ጊዮርጊስ ክብር ፈልጎ ወይስ ስለ ክርስቶስ ነው ይሄን ሁሉ ዋጋ የከፈለው የሚለውን እየተረዳህ አንብብ። አህዛብ መጽሐፍ ቅዱስን እንደሚፈልጉት እያጣመሙና እየተረጎሙ እንደሚተቹት አንተም ለመተቸት ብለህ አታንብብ። ስታነበው ምን እጠቀማለሁ ብለህ ከጥቅም ተነስተህ አንብበው። እንዳታስቢ። መቼስ አሁን በፊት እንደነበረ አይነት ጭፍን ጥላቻ ቤተክርስቲያን ላይ የለህም አይደል? ኧረ በፍጹም። በፊትም እኮ ኢየሱስን የማታውቀውና ለብዙ አማልክት የምትገዛ መስሎኝ ነበር። አሁን ግን በትንሹም ቢሆን ያወቅኳት ይመስለኛል። የራሳቸውን ቆሻሻ እንደ ገድል የሚተርኩ በመጽሐፍ አሰናድተው ድቃቂ ሳንቲም የሚለቃቅሙ ደግሞ ነውራቸውን እንደ ገድል የሚቀበሉላቸው ሰዎች በሞላበት ዘመን ስለ ክርስቶስ ራሳቸውን የሰጡ ደማቸውን ያፈሰሱትን መቀበል ደግሞ የኑሯቸውንም ፍሬ እያዩ በእምነት መምሰል ምን ያህል በረከት እንዳለው ቀጣይ ህይወት ምስክር ይሆናል። በጸሎት በርታ። እግዚአብሔር ምን እንደሚያደርግ እሱ ያውቃል። እግዚአብሔርን ቀኖች እየጠበቁ ቀናየው በቀን አንተን ስላመንኩኝ እኔም እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። ማነው እስኪናገር ጠብቆ ያፈረ ተስፋዬ ነው ብሎ ባዶን የቀረ። እኔ ግን እላለሁ ዛሬም እንደ ሐና እግዚአብሔር ሰምቶኛል አድርጎኛል ቀና። ጸና ልቤ በእግዚአብሔር ጸና። ጸና ማሪ፣ ልቤ በአምላኬ። አሁንም አስቀየምኩሽ። አሁንም ስሜታዊ ሆኜ የራሴን ፍላጎት ጉጉት ብቻ ስከተል አንቺን አስቀየምኩሽ። ይቅር በይኝ። አንተ አላጠፋህም። ምኞት ጉጉት ሁሉ ትክክለኛና እኔ የምጠብቀው ነው። ያንተ ጉጉት እንዳይለየን ፈራ። ቤታችን፣ ትዳራችን፣ ፍቅራችን እንዳይፈርስ ሰጋው። ሰጪው እግዚአብሔር ነው። ፍለጋ ወጣሁ። አትጨነቂብኝ እንዴ። እግዚአብሔር በፈቀደ በወደደ ቀን ያደርገዋል። ባያደርገውም ግን ከዚህ በኋላ ላልበድልሽ ላላስቀይምሽ በልዑል እግዚአብሔር ስም ቃል እገባለሁ። ከዚህ በኋላ ተጨንቀሽ ተከፍተሽም ላይሽ አልፈልግም። እግዚአብሔር ሆይ አመሰግናለሁ። እወድሻለሁ። እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። እንዳትታበዩ ክፉ አትናገሩ፣ አዋቂ ነውና እግዚአብሔር ፍቅሩ። ስሙ መድኃኒት ነው ከፈተና መውጫ፣ የጸና ግንብ ነው ሮጦ ማምለጫ። ልቤ በእግዚአብሔር ጸና። ሰላም ነው ይመስገነው። ባለፈው ጊዜ ሳናግር ስላስቀየምኩ በጣም ይቅርታ። አረ በፍጹም ዘኪ፣ እስከዛሬ ስንት ነገር እየተናገርኩ ሳስቀይማቸው አልነበር? እንደውም ለክፍላችን ተማሪዎች ይቅርታ መጠየቅ አለብን። በነገራችን ላይ አንተ ላይ የማየው ለውጥ ድንቅ ብሎኛል። እንግዲህ እግዚአብሔር እንዲህ ያደርጋል። በእውነት በጣም ደስ ይላል። እና ትቆያለህ? አይ ብዙ አልቆይም፣ ፌቭን እየጠበቅኳት ነው። እሷንም አስቀይሜያታለሁ። ይቅርታ መጠየቅ አለብኝ። ትቆያለች? ብዙ አትቆይም፣ እንደጨረሳችሁ እመጣለሁ ነበር ያለችኝ። በቃ ካንተ ጋር እዚሁ እጠብቃታለሁ። ይቻላል። ያለፈው ዘመን ይብቃ፣
ጌታ ሆይ አድርገኝ ምርጥ ዕቃ አልውጣ ከፍቅር እጅ ሳመልክ ልኖር ከደጅ እኛ ከነበርንበት የሰንበት ትምህርት ቤት የወጣ ነው በዚህ ምክንያት አይደል እንዴ? ስለ ኢየሱስ ስትናገር አትስበኩ፣ ትክክል አይደላችሁም፣ ስለ ኢየሱስ አትናገሩ ተብሏል። ብዙ አባክኛለሁ ይሞላል ልቤ በጸጸት። አሁን እቺ ምንድን ነው የማየው? ደግሞስ ምን ተአምር ነው ወደ ቤትሽ ያመጣሽ? አሁን ቆይ እኔ እንደኛ ቤተክርስቲያን መርተሽ አንቺስ ደግሞ ወዴት ነው የምትሄጂው? ደግሞ እኮ ነገሩ ሁኔታሽ እየመጣሽ እንጂ እየሄድሽ እኮ አትመስይም። ሲያምር ይከልሽ ይሄን ነበር ይፈራው። አንተንም አሰብካል። ይኸውልሽ እኔ በእውነተኛው ፍቅር ነው የታሰርኩት። እውነተኛው በሆነ የወንጌል ፍቅር ነው ያሰርኩት እና ይሄንን እውነት ደግሞ አንቺ ሁሉን ነገር እንድትረጁ ይፈልጋል። እኔ ካየሁት ቆየሁሽ መቅደስ ለስም ላቅርብ ምስጋና ለስም ኃያሉ ክርስቶስ ከሊጦስ ጥላ እስከ ቀራንዮ ድረስ ቅጥም መስቀል ተሸክሞ በምድር ላይ 65 ጊዜ ወደቀው። አቅመ ቢስና ደካማ ሆኖ እኮ አይደለም ዛሬም ድረስ በኃጢአቱ እየወደኩ ያለሁት እኔ ልጁ በሰይጣን ፈተና ተሰናክዬ እንዳልቀር ውድቀቴን አስቀድሞ በውድቀቱ ዋጋ የተከፈለበት መሆኑን በእምነት ተቀብዬ በክርስትና እንድጸና ነው። አሜን። መድኃኔዓለም 120 ጊዜ በጥፊ የተመታው፣ 42 ጊዜ እግሩን በዱላ የተቀጠቀጠው፣ 80 ጊዜ ፂሙን የተነጨው፣ 65 ጊዜ በአይን ብቻ የተመታው፣ 6666 ጊዜ ነጭ አጥንቱ እስኪታይ ድረስ በአጁራፍ የተገረፈው፣ ስጋው ከሰውነቱ ላይ ወድቆ ከምድር አፈር ጋር የተቀላቀለው ለማንም ብሎ አይደለም ለኔ በአርአያው ለፈጠረኝ በዳግም ልደቱ ደግሞ ልጁ አድርጎ እሱም አባት ለሆነ ለኔ ሲል ሕግህም ለእግሬ መብራት ለመንገዴ ብርሃን ነው። አንቺ እነሱ ጋር ያለሽ ይህ መጽሐፍ በጌቴ በኢየሱስ ብሎ እንደሚጀምር ታውቂ ነበር? ሰይጣንን ስለመካድ በአብ በወልድ በመንፈስ ቅዱስ ስም ምናምን እንደሚናገር ታውቂያለሽ? የዘወትር ጸሎት እንደሚባልና ሁሉም ሰው እንደሚጸልዩስ የሚጸልዩት ምንድን ነው? ስለዚህ የነገረሽ ነገር ነው ማለት ነው። ምንድን ነው እውነቱ? ይኸውልሽ አመለ ምዕራፍ ይህ መጽሐፍ አብዝቶ ስለ ኢየሱስ ነው የሚናገረው ብላት ነበረ ሶሲን ያሳመነቻት። ሶሲ ከጀመረች ጀምሮ እኔ እስካስቆማት ድረስ አብዝታ ኢየሱስ ስትጠራውና ስታመሰግነው ነበር። ከምንድን ነው የጀመረችው? ሶሲ ምን አግኝቶሽ ነው በጌታ ያን ሁሉ ብርታትሽ የጠፋው? ምንድን ነው ያስነኩሽ? ፍቅሩን የጌታዬ አምላክ የኢየሱስ ክርስቶስን እውነተኛ ፍቅሩን ነው ያስነኩኝ። በፍቅሩ ስም ከአንቺ የተሻለ የተነካ ይበራለትም አልነበረ። ብቸኛውን አምላክ ትተሽ ወደ ጨለማ ሄድሽ እንጂ ከጌታ ከኢየሱስ ወዴትም አልሄድኩም። ይልቅ ሳላውቅ ስመላለስ ከነበረው የጨለማ አካሄድ ወደሚደነቅ ብርሃን ወጣሁ እንጂ። ከሱ ሌላ ብዙ አማልክትን መምረጥ ነው ብርሃን? ቅድስት ቤተ ክርስቲያን ከኢየሱስ ክርስቶስ ውጪ የምታመልከው የላትም። ኧረ እሱን ወደ ውስጥ ስትገቢ የምትያው ነገር ይሆናል። አሜን። ወንጌል እውነት ነው፣ በሐሰት አይነገርም። ክርስቶስ ኢየሱስን በሐሰት አይሰበክም። ቤተ ክርስቲያን ከአብ ከወልድና ከመንፈስ ቅዱስ ውጪ የምታመልከው እንደሌላት በመጽሐፎቿም ሆነ በመምህራኖቿ አንደበት ደጋግማ ትናገራለች። ይህን ድምጿን ሸሽተሽ ራስሽ የፈጠርሽውን ውሸት መናገር፣ ትውልድን ወደ ሐሰተኛ ጌታ መጥራት፣ ሌላ ኢየሱስ ልዩ ወንጌል መናገር መሆኑን እወቂ። የምትከተዩ ማን መሆኑን መርምር። ሰውን በሐሰት ወንጌል ከማሰናከል ተቆጠቢ። ለነፍስ የሚረባሽን አድርጊ። ዳግም ለምኔ አምላኬ በፍቅር ማርከኝ በቤት ይልቅ ዘመኔ ያለው አሜን። ምን ሆነሻል? ምንም አልሆንኩም። ምንድን ነው? ሚጣደን አይደለችም? ተረጋታ።
ምናልባት የምረዳሽ የማግዝሽ ነገር ካለ ግን ንገሪኝ። እሺ፣ ከአይሉ ጋር ሰላም አይደላችሁ? ደህና ነኝ። ስለ ራሴ ኃጢአትና በደል ነው ያለቀስኩት። አንቺን፣ አይሉን፣ ምዕራፍን ሌላም ብዙ የበደልኳቸው ሰዎች እንዳሉ አስቤ ነው። ኃጢአትና በደል ከእግዚአብሔርና የእርሱ ከሆኑት እንደለየኝ ሳስብ ብቸኝነትና ባዶነት ተሰማኝ። ልቤን ደፍኜ የእግዚአብሔር የሆኑት ላይ አፌን መክፈቴን ሳስብ ሰማይ ወደቀ ያህል ተሰማኝ። ጌታ ኢየሱስ የተሰበረ ልብሽን ይጠግናል። አሁን ያለሽበትን ስሜት እኔም የሆነ ቀን ተሰምቶኝ ያውቃል። አይዞሽ፣ ልብሽን ከፍተሽ የእውነትን መንገድ ይበልጥ እንዲገልጥልሽ እግዚአብሔርን በጸሎት እየለመንሽ ከምዕራፍም ከአይሉም ጋር ታትረሽ እውነቱን ለመረዳት ትጊ። ወደ እውነቱ የጠራሽ ጌታ ያበርታሽ፣ ያጽናሽን። አይሉን ይቅርታ መጠየቅ እፈልጋለሁ። የእውነት መንፈስ ቅዱስ አብሮሽ አለ። የሰውን ሳይሆን የራስሽን በደል አይተሻልና ልብሽን ከፍተሽ ለይቅርታ ተዘጋጅተሻልና በርቺ። ያንቺን ልብ ያቀና አምላክ የሚኪንም ልብ ይክፈት። ወደ እውነት መንገድ ይመራው ዘንድ ጸሎትሽ ያግዛል። ዘመን ይብቃ ጌታ ሆይ አድርገኝ ምርጥ ዕቃ አልውጣ ከፍቅር እጅ ሳመልክ ልኖር ከደጅ ያለፈው ዘመን ይብቃ ጌታ ሆይ አድርገኝ ምርጥ ዕቃ አልውጣ ከፍቅር እጅ ሳመልክ ልኖር ከደጅ ያለፈው ዘመኔን ሳስብ በእውነት እጅግ አፍራለሁ። ድርሻዬን ካንተ ወስጄ በብዙ አባክኛለሁ። Thank you.